ወንድ ልጅ በሚስቱና በሀገሩ በክብሩ ድርድር አያውቅም ይባላልና ብሩኬም በሀይሚ ድርድር አያውቅም። እስከ ጥግ ድረስ ነው የሚሄደውና ትናንትና ቀጭን ትዕዛዝ ነው የሰጠው። አብሬሽ ሁሉ እኖራለሁኝ እኔ እያለሁኝ አይደለም አገር ለቆ እዚች ቤት ብትወጪ ንቅንቅ እንዳትይ ብሎ በሚያምነው ጓደኛው በፍፄ ጠብቃት የትም እንዳትሄድ ተብሎ እንዴት ደስ እንደሚል አንዳንዴ እኮ ደስ ይላል እንደዛ አይነት ነገርና ግን ደግሞ ምን አለ መሰላችሁ ቴዲ ተብዬው ደግሞ በጣም ልክ አለፍክ ጭራሽ ሻንጣ ይዘህ ቤት ድረስ አብረህ ልትኖር ማነህ ምንድነህ ከየት ነው የመጣው ለአንድ ቀን ችግር ብትደርስ ጭራሹን ቤቱ አብሬ እኖራለሁ ትላለህ። ኧረ አያስኬድም። ስለዚህ እንደው ወደ መጣበት ብትመለስ መልካም ነው ብዬ አስባለሁ። ግን እኔ ብሩኬ ደበደበው ሲባል በቃ ምንም የተረፈ አልመሰለኝም ነበረ። ቢያንስ እንኳ ግንባሩ ላይ የሆነ ቦታው ላይ እንኳ ፕላስተር ብታደርጉለት ብታስሩለት ማለት እውነት እንዲሆነ እንዲናቅኛ ማለት ነው። በእርግጥ እናንተ የምትመላለሱት ቃል በቃ የምር ተጣልተዋል በቃ ምናምን ብለን ልናምን እንችል ይሆናል። ግን ደግሞ ትናንትና ልጁ ይሄ አይኑ ስር ምናምን ይሄ ሜካፕ የተቀባ ነው የሚመስለው እንጂ ይሄ የተመታ ምናምን ድብደባ የደረሰበት ሰው አይመስልም። እውነት ለመናገር አይታችሁ ከሆነ ማለት ነው። ደግሞ እኮ እዚች አይኑ ስር ነው በቃ ደግሞ ግንባሩ ላይ የሆነ ቦታው ላይ ብትለው ፕላስተር ብታስሩለት የበለጠ እይታ እንትን ይኖረዋል ብዬ አስባለሁ። እና ግን በዚህ አጋጣሚ ደግሞ መናገር እንፈልገው ፍፄ በጣም ዝምተኛ፣ ለሁለቱ ያለው ቦታ ለብሩኬ ያለው ቦታ በጣም ነው የሚገርመው። በጣም ሲያከብረው ነበረ። ብሩኬ ደግሞ ፍፄን እንደ ወንድም በቃ እንደፈለገ ነው የሚናገረው። ልክ ወንድሞችንን እንደፈለግን አይደለም የምንናገር፣ እንደ ወንድም በቃ ጠብቃት፣ አብራችሁ ውጡ፣ አብራችሁ አምኖት በቃ እንደዚህ አይነት እምነት በጓደኛ ላይ ሲኖር ደስ ይላል። እና ግን ነገሮችን በንግግር ብታስተካክሏቸው መልካም ነው ብዬ አስባለሁ። ምክንያቱም ከባድ ነው ይሄ እልክ ውስጥ የተጋባ ነገር ሌላ ችግር ስለሚፈጥር እና እነዚህ ነገሮች ብታስተካክሏቸው ጥሩ ነው ብዬ አስባለሁኝ። ብሩኬም በቃ አሁንም ንዴት ላይ ነው፣ በጣም ብስጭት ላይ ነው ነገሩ። ልጁ የሚናገረውና የሚያደርጋቸው ነገሮች ስሜታዊ ያደርጋሉ እውነቱን ለመናገር። ግን ደግሞ በዚህ ስሜት ተነሳስቶ ደግሞ ሌላ ችግር ውስጥ መግባት ስላለ ማለት ነው። ገና ወጣት ልጅ ነው፣ ገና ብዙ ነገር አለ። አንዳንድ ጊዜ ሊያሳስታችሁ የሚፈልግ ሰው አለ በህይወታችሁ ውስጥ እንጃ በዚህ ገባ በማትሉት በቃ ይሆናል ብላችሁ በማታስቡን ነገር በህይወታችሁ የሆነ ሰው ድንቅር ይላል እና ያ ሰው ደግሞ ህይወታችሁ እንደዚህ የሚበጠብጥም አይነት ሰው አለ እና ቴዲም ደግሞ በቃ አንድ ቀን እንግዲህ ሀይሚዬ ምን ታመሽ እንደው ብድግ አድርጎ ይዞሽ እንደመጣ ባላቅም በቃ ያችን መንገድ ይዞ እና እንደ ሀሳብ ነገሮችን ብታስተካክሏቸው ብዬ አስባለሁኝ። ምክንያቱም በእናንተ ምክንያት በጣም ብዙ ሰው የተጨነቀ በጣም ብዙ ሰው የሚያስብ ስላለ ለምን አሰባችሁ ለምን ተጨነቃችሁ ማለት አይቻልም። ሰው መውደድ በጣም ከባድ ነው በነገራችን ላይ እና እኛ ስለምንወዳችሁ ነው እና ተመልካች ደግሞ በጣም ሲሰለች መጨረሻው ይተዋል እና እነዚህን ውድ ቤተሰቦቻችሁን ደግሞ ከምታስቀይሙ ከምታበሳጩ ጥሩ ነገሮችን ሰላማዊ የሆኑ ስራዎችን ብትሰሩ ከጭቅጭቅ ብትወጡ ስራ ስሩ። ግን ደግሞ የቃላት አጠቃቀማችሁ በጣም ከባድ ነው። ሀይሚ ስትናገር ብሩኬ ሲናገር ሀይሚ የሚመላለሱት መልስ በጣም ከባድ ነው እና ልጁ ትክክል ነው። ፍጹሜ ነገሮችን በንግግር ማስተካከል ሌላ ችግር ውስጥ ላለመግባት ማስተካከል ጥሩ ነው ብሎ ስለሚያስብ ማለት ነው እና በጣም ዝምተኛ ነው ፍፄ፣ በጣም ዝምተኛ ነው። ግን የሆነ ሰዓት ላይ እየተነሳለት ግን በጣም ከባድ ነው። እውነት ለመናገር በጣም እፈራለሁ። ብዙ ጊዜ ዝምተኛ ሰዎች በጣም ከባዶች ናቸው። የሆነ ሰዓት ላይ ሲነሳባቸው በቃ ምንም ነገር አያስቆማቸውም እና ትናንትም አይታችኋን ሚፍታ ማንን ነው ሲያወራው ነበረ ማለት ነው። እሱ ብሩኬ ደግፎ
የሚናገራቸው ነገሮች በጣም ከባዶች ናቸው እውነት ለመናገር። ምክንያቱም ሁል ጊዜ የምላችሁ ትክክለኛ ጓደኛ ማለት በሁለቱ ወገን ሆኖ የሚያስታርቅ ማለት ነው እንጂ አንዱን ወገን ወግኖ አዎ ትክክል ነህ እንደዚህ አድርግ እንደዚህ በል እያለ ነገሮችን የሚያበላሽ ሳይሆን ማስተካከል የሚችል ሰው መሆን እና መቻል ጥሩ ነው ብዬ አስባለሁኝ። እና ሁሉም ላይ ትክክል አለ፣ ሁሉም ላይ ደግሞ ስህተት አለ። ግን በመነጋገር ነገሮችን ማስተካከል ይቻላል ብዬ አስባለሁኝ። እና እንግዲህ ውድ ቤተሰቦቼ እናንተም በያላችሁበት ሰላማችሁ ብዝት ይበልኝ። እንዳትጨነቁ፣ እንዳታስቡ፣ ፏፈሽ በሉ። ጨሪቃዎች እንግዲህ በፍቅር ይመጣሉ። እሺ እንጠብቃቸዋለን። እና በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ ይሁንላችሁ።